ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ ከልብ አድርገን ነው የምናመሰግነው። ከሀገር ውስጥና ከውጪ ዛሬም የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንዲሁ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ያላችሁን ሀሳብ አስተያየት ደግሞ ኮሜንት ቦክስ ላይ ያጋራችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። ከሀገር ውስጥ የኢትዮጵያ ብሔራዊ ቡድንን እንመለከታለን። ወደ ውጭ ደግሞ ሻገር ብለን ዛሬ የሚደረግ ጨዋታ አለ። በተለይ ማንቸስተር ዩናይትድ እና ቦርንመዝ ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ 31ኛ ሳምንት ጨዋታቸውን የሚያደርጉ ይሆናል። ከሱ ጨዋታ ጋር አያይዘን የምናነሳቸው ነጥቦች እንዲሁ ይኖሩናል። እንዲሁ ከዛ ውጭ ደግሞ በሌሎችም ሊጎች የሚደረጉ መርሃ ግብሮች ይኖራሉና እነሱንም ጨዋታዎችን ጠቁማችኋለን። ትናንትና በዩሮፓ ሊግ የተደረጉ ጨዋታ ውጤቶችንም የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትሆኑ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድንን እንመልከት። ዋሊያዎቹ ልምምዳቸውን አሁንም ማጠናክረው መቀጠላቸውን የሰማ ነው። የአፍሪካ ዋንጫ ቅድመ ማጣሪያ መርሃ ግብር ያለባቸው ዋሊያዎቹ ጥሪ የቀረቡላቸውን 23 ተጫዋቾች በመያዝ ዝግጅታቸውን አሁንም አጠናክረው ቀጥለዋል። የኢትዮጵያ ብሔራዊ ቡድን ከትናንትና በስቲያ ጋቶች ፓኖመን እንዲሁ በትናንትናው ዕለት ደግሞ የከነአን ማርክነህን ግልጋሎትም ማግኘት እንደቻሉ ተመልክተናል። ቡድኑ በአሰልጣኝ ዮሐንስ ሳህሌ እየተመራ ለተከታታይ ቀናትም በቀን ሁለቴ ልምምዱን እየሰራ ነው የሚገኘው። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት የካፍ ስራ አስፈጻሚ አባልና የፊፋ ጸረ አግላይ ኮሚቴ አባል አቶ ኢሳያስ ጅራ፣ ዋና ስራ አስፈጻሚው አቶ ባህሩ ጥላሁን፣ ምክትል ፕሬዝደንቱ ዶክተር ዳኛቸው ንገሩ በልምምድ ቦታ በመገኘትም ጭምር ቡድኑን ሲያበረታቱ ተመልክተናል። ዋሊያዎቹ ከ8 ቀናት በኋላ የመጀመሪያ ጨዋታቸውን ከሜዳ ውጪ ወደ ሞሮኮ አቅንተው ከሳው ቶሜና ፕሪንሲፔ ጋር ጨዋታቸውን እንደሚያደርጉ የሚታወቅ ጉዳይ ነው። የመልሱ ጨዋታ ደግሞ በሀገራችን ኢትዮጵያ ድሬዳዋ ላይ የመልሱ ጨዋታ እንደሚደረግ የተረጋገጠ ጉዳይ ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትላንትና በዩሮፓ ሊግ የተደረጉ ጨዋታዎች ያሉ በርከት ያሉ መርሃ ግብሮች ናቸው። ትላንትና ቀጥለው የተደረጉት ፍራይበርግና ጌንክ ጨዋታቸውን አድርገው ፍራይበርግ 5-1 በሆነ ውጤት የትናንትናውን በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ነው። ሌላኛው ሲጠበቅ የነበረው ጨዋታ ኦሎምፒክ ሊዮንና ሴልታ ቪጎ ያደረጉት መርሃ ግብር ነው። ይህ ጨዋታም በፈረንሳይ ነው የተደረገው፣ በሊዮን ሜዳ ነበር የተደረገውና የትላንትናው ጨዋታ በሴልታ ቪጎ 2-1 አሸናፊነት ተጠናቋል። በመጀመሪያው ዙር ወደ ስፔን አቀንቶ ሊዮን 1-1 በሆነ ውጤት ጨዋታውን አጠናቆ ነበርና የትላንትናውን ጨዋታ ግን 2-0 ማሸነፉ ከውድድሩ ውጭ እንዲሆን ያደርጎታል። በአጠቃላይ በድምር ውጤት 3-1 በሆነ ውጤት ሴልታ ቪጎ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ነው። ገና 19ኛው ደቂቃ ላይ ነው ኒያኬት የተባለ የሊዮን ተጫዋች በቀይ ካርድ የወጣባቸውና በርከት ያሉ ረጅም ደቂቃዎችን በጎዶሎ ተጫዋች እንዲጫወቱ አስገድዷቸዋል። ከዚያ ውጪ ታግሊያፊኮም በመጨረሻዎቹ ደቂቃዎች ላይ ሌላ በቀይ ካርድ የወጣ ተጫዋች ነውና በአጠቃላይ በጨዋታው ላይ 2 ቀይ ካርዶችን ተመልክተዋል የሊዮን ተጫዋቾች። በዚህም በጎዶሎ ተጫዋች ነው ረጅም ደቂቃዎችን እንዲያደርጉ የተገደዱትና ጨዋታው በሴልታ ቪጎ 2-0 አሸናፊነት ተጠናቋል። በድምር ውጤት 3-1 በማሸነፍም ወደ ቀጣዩ ዙር ማለፉን አረጋግጧል። ሌላኛው ሚሽላንድና ኖቲንግሃም ፎረስትም ያደረጉት መርሃ ግብር ትላንትና ሲጠበቁ ከነበሩ መርሃ ግብሮች መካከል አንደኛው ነው። የትላንትናው ጨዋታ ውጤት የመጀመሪያው ዙር ጨዋታ ውጤት በሚሽላንድ 1-0 አሸናፊነት ነበር የተጠናቀቀው። ነገር ግን በትላንትናው መርሃ ግብር 2-1 በሆነ ውጤት እንዲሁ ማሸነፍ ችለዋል። ኖቲንግሃም ፎረስቶች በጨዋታው ላይ 2-1 በሆነ ውጤት አሸንፈው ነበር። ነገር ግን የመጀመሪያውን ጨዋታ 1-0 ስለተሸነፉ በአጠቃላይ በድምር ውጤት 2-2 ሆኑ። ከዛም ወደ ፍጹም ቅጣት ምት ያመሩበትን አጋጣሚ ጭምር ነው የተመለከትነው። ፍጹም ቅጣት ምቱ ላይ ግን በማሸነፍ ወደ ቀጣዩ ዙር ማለፋቸውን ኖቲንግሃም ፎረስቶች ትላንትና ያረጋገጡበት ውጤት ነው የተመዘገበው። ስለዚህም ኖቲንግሃም ፎረስት የእንግሊዙ ቡድን ወደ ቀጣዩ ዙር ማለፉን በትላንትናው ጨዋታ ላይ ማረጋገጥ ችሏል። 2-1 በማሸነፍ በድምር ውጤት እንዲሁ በፍጹም ቅጣት ምቶች ወደ ቀጣዩ ዙር ማለፉን ያረጋገጠው የቪቶር ፔሬራ ቡድን ኖቲንግሃም ፎረስት። ከዛ ውጪ ሌላኛው ጨዋታ ቦሎኛና ሮማ ያደረጉት መርሃ ግብር ነው። ይህንን ጨዋታ ቦሎኛ በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል።
አስተን ቪላ ትላንትና በሜዳው ቪላ ፓርክ ሊልን ያስተናገደበትን ጨዋታ 2-0 በሆነ ውጤት ነው ያሸነፈው። በመጀመሪያው ዙር ጨዋታ ወደ ፈረንሳይ አቅንቶ ሊልን 1-0 ብቸኛውን ጎል ኦሌ ዋትኪንስ አስቆጥሮ እንደነበር እናስታውሳለን። ትላንትና በመልሱ ጨዋታ ጆ መጊን እና እንዲሁ ደግሞ ሊዮን ቤይሊ ባስቆጠሯቸው 2 ጎሎች ጨዋታውን አሸንፈው መውጣት ችለዋል። በዚህም በድምር ውጤት 3-0 በሆነ ውጤት በማሸነፍ ነው የአሰልጣኝ ኡናይ ኤምሬ ቡድን ቀጣዩን ዙር መቀላቀሉን ያረጋገጠ ሌላኛው ቡድን መሆኑ የተረጋገጠው። ሌላኛው ሪያል ቤቲስ እና ፓናቲኒያኮስም ጨዋታቸውን ያደርገው ሪያል ቤቲስ በሰፊ የጎል ልዩነት 4-0 በማሸነፍ ወደ ቀጣዩ ዙር አልፏል። የፖርቱጋሉ ክለብ ፖርቶም የትላንትናውን ጨዋታ የጀርመኑ ስቱትጋርትን 2-0 በማሸነፍ ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ቡድን መሆናቸውን ነው ትላንትና ያረጋገጡት። በዩሮፓ ሊግ ትላንት የተደረጉ ጨዋታዎች እነዚህ ናቸው። ዛሬ ደግሞ በአውሮፓ ታላላቅ ሊጎች የሚደረጉ መርሃ ግብሮች ይጀምራሉ። በተወዳጁ የእንግሊዝ ፕሪምየር ሊግ 31ኛ ሳምንት፣ ከዛ ውጭ በፍሬንች ሊግ፣ በጀርመን ቡንደስ ሊጋ፣ በጣሊያን ሴሪ እና በስፓኒሽ ላሊጋ ዛሬ የሚደረጉ በርከት ያሉ ጨዋታዎች ያሉ፣ እነሱን እንመልከት። በተወዳጁ የእንግሊዝ ፕሪምየር ሊግ ልክ ምሽት 5 ሰዓት ሲል ቦርንመዝ እና ማንቸስተር ዩናይትድ ጨዋታቸውን ያደርጋሉ። ይህ ጨዋታ በቫይታሊቲ ስቴዲየም የሚደረግ መርሃ ግብር ነው። ምሽት 5 ሰዓት ሲል የሚደረግ ጨዋታ ነው። ማንቸስተር ዩናይትድ የማሸነፍ ቅድመ ግምት ተሰጥቶታል። ይህንን ጨዋታ በተለይ በጥሩ ፎርም ላይ መገኘታቸው ማንቸስተር ዩናይትዶች ከኒውካስል ዩናይትዱ ሽንፈት በኋላ በድጋሚ በማይክል ካሪክ ስርም የማሸነፊያ መንገዱን በድጋሚ የዊኒንግ መንገዱን በድጋሚ ማግኘታቸውን እናስታውሳለን። ባለፈው ሳምንት ባደረጉት ጨዋታ ላይ አስተን ቪላን ማሸነፋቸውን የምናስታውስ ነውና በድጋሚ የዛሬው ጨዋታ በትልቅ ጉጉት ይጠበቃል። ምክንያቱም ማንቸስተር ዩናይትድ አሁን ላይ በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ ለማጠናቀቅ በጣም ጥሩ እድል እንዳለው እየተመለከትን ነው። ነገር ግን ያንን ነገር ደግሞ አጠናክሮ መቀጠል ይኖርበታል። ለምሳሌ ያክል የዛሬውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 57 ያደርሳል እና ከተፎካካሪዎቹ በተለይ ቶፕ 4 ውስጥ ገብቶ ለማጠናቀቅ ከሚደረገው ፉክክርም በነጥቦች በደንብ ከፍ ብሎ የፕሪሚየር ሊጉ ሳምንታት እየተጠናቀቁ በመጡበት ሰዓት ላይ ትልቅ አድቫንቴጅን ይዞ እንደሚገኝ ነው እየተመለከትን የምንገኘውና የዛሬውን ጨዋታ ማሸነፍ ትልቅ ደግሞ ቅድመ ግምት እንዲያገኝ ያደርገዋል የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘትና አሁንም ቢሆን ከአራተኛው ደረጃ ላይ ከተቀመጠው ከአስተን ቪላ በ3 ነጥቦች ርቋል። 5ኛ ደረጃ ላይ ከተቀመጠው ሊቨርፑል በ5 ነጥብ ርቋል። 6ኛ ደረጃ ላይ ከተቀመጠው ቼልሲ ደግሞ በ6 ነጥቦች ርቆ ነው የተቀመጠውና ከዚህ በላይ የነጥብ ልዩነቱን ከፍ ለማድረግ ደግሞ የዛሬውን ጨዋታ የግድ ማሸነፍ ይጠበቅበታል ተብሎ ይታሰባል። ቦርንመዝም ቢሆን ጠንካራ የሚባል አይነት ቡድን ነው። ምንም እንኳን ጨዋታዎችን በትልቁ ማሸነፍ የሚችል አይነት ቡድን እንኳን ባይሆን ነጥብ ተጋርቶ የሚወጣ አይነት ቡድን እንደሆነ በተደጋጋሚ አሳይቷል። ያለፉትን 5 ጨዋታዎች ብቻ አይደለም ከዛ በፊትም የነበሩ ተከታታይ ጨዋታዎችን አልተሸነፈም ይሄ ቡድን። ነገር ግን የሚገርመው ነገር ባለፉት 4 ጨዋታዎች ያስመዘገቡት ውጤት ግን ሁሉም በአቻ ውጤት የተጠናቀቁ ናቸው። 4ቱ ተከታታይ ጨዋታዎች በአቻ ውጤት የተጠናቀቁ ናቸው። 41 ነጥቦችን ሰብስበው 10ኛ ደረጃ ላይ ተቀምጠዋል። ምናልባት የኮንፈረንስ ሊግን ቦታ ለማግኘት ወይም የአውሮፓ ተሳትፎን ለማግኘት የግድ ጨዋታዎችን ማሸነፍ ይጠበቅባቸዋል። ለምሳሌ ከዚህ የዛሬውን ጨዋታ ማሸነፍ የሚችሉ ከሆነ ከ7ኛ ደረጃ ላይ ከተቀመጠው ብሬንትፈርድ በ1 ነጥብ ብቻ ዝቅ ይሉና 8ኛ ደረጃን መረከብ ይችላሉ። ነገር ግን ሌሎቹ ቡድኖች ጨዋታ እንዳላቸው ሳንረሳ ማለት ነውና ቦርንመዝ በዚህ የውድድር ዓመት በአንዶኒ ኢራኦላ ስር የማይሸነፍ አይነት ቡድን ቢመስልም ነገር ግን ጨዋታዎችን ማሸነፍ ላይ ግን ችግር ያለበት ቡድን መሆኑ ነው በተከታታይ ያሳየው። የውድድሩ ወገብ ላይ ተቀምጧል። 10ኛ ደረጃ ላይ ተቀምጧል። የዛሬው ጨዋታ ይጠበቃል። ቫይታሊቲ ስቴዲየም ላይ የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ያለፉትን የእነዚህ ሁለት ቡድኖች የእርስ በርስ ግንኙነትን ከተመለከትን በመጀመሪያው ዙር በጣም ድራማዊ የነበረ ምሽት እንደነበር እናስታውሳለን። በኦልትራፎርድ በተደረገው ጨዋታ በአሰልጣኝ ሩበን አሞሪም ስር የተደረገ ጨዋታ እንደነበር እናስታውሳለን። በማንቸስተር ዩናይትድ በኩል ያኔ 8 ጎሎችን ተመልክተን 4-4 በሆናቸው ውጤት ነበር የተጠናቀቀው። አማድ ዲያሎ ለማንቸስተር ዩናይትድ፣ ካሴሜሮ፣ ብሩኖ ፈርናንዴዝ እና ማታያስ ኩኛህ ነበሩ ጎሎችን አስቆጥረው እንደነበር የምናስታውሰው። በርከት ያሉ ግቦችን ደግሞ በተመለከትንበት ጨዋታ ለቦርንመስ አንቷን ሴሜኒዮ፣ ኢቫን ኒልሰን፣ ማርከስ ታቫርኒየር እና እንዲሁ ደግሞ ክሩፒ ግቦችን አስቆጥረው 4-4 በሆነ ውጤት የተጠናቀቀ ጨዋታ እንደነበር እናስታውሳለን። በመጀመሪያው ዙር የተደረገው የኦልትራፎርዱ የማንቸስተር ዩናይትድ እና የቦርንመዝ ጨዋታ ዛሬ ደግሞ የመልሱ ጨዋታ ወይም ደግሞ ሁለተኛው ዙር ጨዋታ በቦርንመዝ ሜዳ ቫይታሊቲ የሚደረግ ነው የሚሆነው። ከዛ በፊት የነበሩ ጨዋታዎች ግን በክረምቱም በፕሪሲዝን ተገናኝተው ማንቸስተር ዩናይትድ 4-1 አሸንፈው ነበር። አምና በፕሪሚየር ሊጉ በተደረገ ጨዋታ ደግሞ ሁለቱ ቡድኖች 1-1 በሆናቸው ውጤት አጠናቀው ነበር። 11307 ደጋፊዎችን በሚይዘው ቫይታሊቲ ስቴዲየም
ዛሬ ጨዋታው ይደረጋል። ስቱዋርት አትዌል ደግሞ ይህንን ጨዋታ በመሀል ዳኝነት እንደሚመሩት ነው የወጣው የሚያሳየው። በዛሬው ጨዋታ ላይ በማንቸስተር ዩናይትድ በኩል ማታያስ ደሊት፣ ፓትሪክ ዶርጉና ሊሳንድሮ ማርቲኔስ በጨዋታው ላይ እንደማይኖሩ የተረጋገጡ ተጫዋቾች ናቸው። በአንጻሩ ደግሞ ኑሳር ማዝራዊ አጠራጣሪ ሆኗል። የተወሰኑ ህመሞች እንዳሉበት ተነግሯል። በዛሬው ጨዋታ ላይ ይኖራል አይኖርም የተረጋገጠ ነገር እንደሌለው፣ ነገር ግን የመሰለፍ እድል እንዳለው ነው መረጃዎች የሚያሳዩት። በቦርንመዝ በኩል የሚታወቀው ጀስቲን ክላይቨርት ጉዳት ላይ ነው። እንዲሁ ደግሞ አዳምስ በዛሬው ጨዋታ ላይ የመሰለፉ ነገር ጥያቄ ያለበት እንደሆነ መረጃዎች ያሳያሉ። ማንቸስተር ዩናይትድ የዛሬውን ጨዋታ የማሸነፍ ቅድመ ግምትን አግኝቷል። ዛሬ በሚደረገው የተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታ በፍሬንች ሊግ ዋንም እንዲሁ ሌንስ እና አንጀርስ ምሽት 4:45 ሲል ጨዋታቸውን ያደርጋሉ። በጀርመን ቡንደስሊጋም ዛሬ አርቢ ላይፕዚግ በሜዳው ሬድ ቡል አሬና ጨዋታውን ያደርጋል። ከሆፋይኒያም ጋር ነው መርሃ ግብሩን የሚያደርገው። በጣሊያን ሴሪኤ ካግሊያሪ እና ናፖሊ ምሽት 2:30 ጨዋታቸውን ሲያደርጉ ዤንዋ እና ኡዲኒዜ ደግሞ ምሽት 4:45 ላይ ጨዋታቸውን ያደርጋሉ። በስፓኒሽ ላሊጋ ብቸኛው ዛሬ የሚደረገው ጨዋታ በኢስታዲዮ ዴላ ሴራሚካ ቪያሪያል እና ሪያል ሶሴዳድ የሚያደርጉት ጨዋታ ምሽት 5 ሰዓት ላይ የሚደረገው መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። የአርሰናልን መረጃዎች ደግሞ በዚህ ወደ እናንተ እናደርስ። ወይን ማርክ ሩኒ ስለ አርሰናል አንዳንድ ጉዳዮችን አንስተዋል። በእርግጥ ከነሱ ጋር እስካልተጫወትክ ድረስ ምን ያክል ከባድ እንደሆኑ በጭራሽ ልትረዳው አትችልም። በጠቅላላው የውድድር ዘመን እነሱን ማሸነፍ የቻሉት 3 ቡድኖች ናቸው፣ ሊቨርፑል፣ አስተን ቪላ እና ማንቸስተር ዩናይትድ። በቻምፒየንስ ሊግ የተቆጠረባቸው 5 ግቦች ብቻ ናቸው። ይህም ምን ያክል ጠንካራ እንደሆኑ ሁሉንም ነገር ይነግራል ሲልም ነው የሚናገረው። አርሰናል ሁልጊዜም ባንተ ላይ 4 ወይም 5 ግቦችን የሚያስቆጥር አይነት ቡድን ላይሆን ይችላል፣ ነገር ግን በእነሱ ላይ ግብ ማስቆጠር በጣም አስቸጋሪ እንዲሆንብህ ነው የሚያደርጉት። እንደዚህ አይነት ግንብ የሆነ ቡድን ያላቸው ሲልም ጭምር ነው ወይን ማርክ ሩኒም የሚናገረው። ግብ ብታስቆጥርባቸው እንኳን ሁልጊዜ ተመልሰው ወደ ጨዋታው የሚመጡበት መንገድ ላይ ነው የሚገኙት፣ ወይ ጨዋታውን ለማሸነፍ ወይ ደግሞ አቻ ለመውጣት። ይህ ነው ቡድኑ ወዲያው ጠንካራ እንዲሆን ያደረገው ሲልም ጭምር ነው ወይን ማርክ ሩኒ ስለ አርሰናል የተናገረውና ግብ የሚቆጠርበት አይነት ቡድን አይደለም በፍጹም ሲልም ጭምር ነው የተናገረው። የፒየሮ ሂንካፒየ የካራባው ካፕ ፍጻሜ ጨዋታና በተመለከተ አስተያየትን ሰጥቷል። የካራባው ካፕ ፍጻሜ ጨዋታ እጅግ ፈታኝ እንደሚሆን እናውቃለን ሲል ነው የተናገረው ፒየሮ ሂንካፒየ። ሙሉ ትኩረታችንም በዚሁ ጨዋታ ላይ አድርገናል። ዋንጫውን ወደ ቤታችን ለመውሰድም ከምንጊዜውም በላይ ጠንክረን መስራት እንደሚጠበቅብን እንረዳለን ሲልም ነው ፒየሮ ሂንካፒየ የተናገረው። ለእኛ ይህ ፍጻሜ ትልቅ ትርጉም አለው። ስለዚህም የሚፈለገውን ውጤት ለማስመዝገብና ድል ለመቀናጀትም የምንችለውን ሁሉ እናደርጋለን። በአሁኑ ወቅትም ከምንም በላይ ትልቁ ቁልፍም ጉዳይ በዚህ ወሳኝ ግጥሚያ ላይ የሚገባንን ትኩረት ሰጥቶ በቁርጠኝነት መንቀሳቀስ ይኖርብናል ሲልም ጭምር ነው ፒየሮ ሂንካፒየ ስለ ፍጻሜው ጨዋታ ሀሳቡን እየሰጠ የሚገኘውና በጣም ተጠባቂ ጨዋታ እንደሆነ ይታወቃል። የፊታችን እሁድ ይደረጋል። በሁለቱ ቡድኖች መካከል ማለትም በማንቸስተር ሲቲ እና በአርሰናል መካከል የሚደረግ የፍጻሜ ጨዋታ ነው። የዘንድሮ የውድድር ዓመት የመጀመሪያ ዋንጫቸውን ሁለቱ ቡድኖች ከሁለት አንዳቸው ለማሳካት የሚፋለሙበት ውድድር እንደሆነ ይታወቃልና ፒየሮ ሂንካፒየ ይህንን ጨዋታ ለማሸነፍም በትልቁ እየሰራን ነው ሲልም ጭምር ነው ሀሳቡን የተናገረው። አርሰናል የ16 ዓመቱን ኮከብ የማክስ ዶመን ማሊያ ፈላጊዎችም በፍጥነት እየጨመረ በመምጣቱ የዶመንን ስም የያዘ ማሊያ ለማግኘት ከፍተኛ ፍላጎት ለማሟላትም እየተሯሯጠ እንደሆነ ነው መረጃዎች የሚያሳዩት። ከፍተኛ ቁጥር ያላቸው ደጋፊዎች በኤሚሬትስ ስቴዲየም በሚገኘው የክለቡ መደብር ውስጥም የ16 ዓመቱን ተጫዋች ስም የያዘ ማሊያን ማግኘት በጣም እየሞከሩ ነው ተብለዋል። ሰራተኞቹ እየጨመረ የመጣውን ፍላጎት ለማሟላትም በየቀኑ የዶመንን ስም ያለበት ማሊያንም ለማዘጋጀት እየሰሩ ነው። የማክስ ዶመን ስምም በኤሚሬትስ ስቴዲየም በሚገኘው የአርሰናል አርማ መደብር ውስጥም በተጫዋቾች ስም ግድግዳ ላይ በሚገኙ አማራጮች ላይ እንኳን አልተጨመረም። ነገር ግን ዶመን በፍጥነት ወደ ዝና ከመጣ በኋላ ሁኔታው በቅርቡ በጣም ተለውጧል ሲልም ጭምር ነው የተነገረው። አንድ የክለቡ ምንጭ እንደሚናገረው ከሆነ የማክስ ዶመን ማሊያዎች በድንገት መውጣታቸው አስገርሞናል፣ ነገር ግን ስሙ የተለጠፈበት ማሊያ ለመልበስ የሚፈልጉ ብዙ ደጋፊዎችን ማየት አስደናቂ ነው ሲል ነው ሳይመን ኮሊንግስ ነው ይህንን መረጃ ያጋራው። ሚኬል አርቴታ አርሰናልን እንደ ቤተሰብ አድርጎ መጥቀስ ይወዳል ተብሏል። እናም በግብ ጠባቂዎቹ መካከል ከፍተኛ ትስስርም እንዲፈጠር እንዳደረገ ነው የሚነገረው። የግብ ጠባቂ አሰልጣኝ የሆነው ኢኒያኪ ካና ይባላል። ከዚህ በስተጀርባ ያለው ዋነኛው አንቀሳቃሽ ሰው እንደሆነም ይነገራል። በሁሉም ተሳታፊዎች መካከል የጠበቀ ግንኙነት ለመገንባትም ትልቅ ነገርን ሰርቷል ወይም ተሳክቶለታልም ተብሏል። እናም ግብ ጠባቂዎቹ ብዙውን ጊዜ ከሜዳ ውጪም አንድ ላይ እየተገናኙ ጊዜ እንደሚያሳልፉና እርስ በርስ የቤተሰብ አይነት ቅርርብ እንዳላቸው ጭምር የሚያሳዩ መረጃዎችን ነው ሳይመን ኮሊንግስ እያጋራ የሚገኘው። አትሌቲኮ ማድሪድ ከቶተንሃም ጋር ባደረጉት ጨዋታ ላይ በዚህ ሳምንት በአውሮፓ ቻምፒየንስ ሊግ
የአርሰናል ስካውቶች ታድመው ነበር በሰሜን ለንደን የሚል አይነት ሀሳቦች እየወጡ ነው። በቶተንሃም ሆትስፐርስ ሜዳ ላይ የአርሰናል ስካውቶች ወይም የአርሰናል መልማዮች ተገኝተው ነበር የአትሌቲኮ ማድሪድንና የቶተንሃምን ጨዋታም ለመመልከት የሚሉ ዘገባዎች ወጥተዋል። የትኛውን ተጫዋች ለመመልከት ነው የሚሉ ጥያቄዎች መነሳታቸው አይቀርም። ሁሊያን አልቫሬዝን የአትሌቲኮ ማድሪዱን አጥቂ ለመመልከትም እንደሆነ መረጃዎች ወጥተዋል። ስለዚህ አርሰናል ስካውቶች ሁሊያን አልቫሬዝን ለማስፈረም በሚደረገው ጥረት ላይ ይህንን ተጫዋች ለመመልከትም ስቴዲየም ተገኝተው እንደነበር የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ዩናይትድን የተመለከተ መረጃንም እናጋራችሁ። ብሩኖ ፈርናንዴስ አቅም የለውም ብሏል። ሮይ ኪን ነው ይህን ሀሳብ የሰጠው። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሮይ ኪን ብሩኖ ፈርናንዴስ ታላቅ ተጫዋች አይደለም በማለትም ነው ሀሳቡን እየሰጠ የሚገኘው። በተለይ በዚህ ሰዓት ብሩኖ ፈርናንዴስ በርካቶች አድናቆታቸውን እየሰጡ በሚገኝበት ሰዓት በሚያደርጋቸው አሲስቶች፣ በሚፈጥራቸው የግብ ዕድሎች በርካቶች እያደነቁ ባሉበት ሰዓት ሮይ ኪን ይህንን ሀሳብ መስጠቱ በርካቶችን ያስገረመ ሆኗል። ፈርናንዴዝ ጥሩ ተሰጥኦና አስደናቂ ቁጥራዊ መረጃ አለው፣ ነገር ግን ታላቅ ተጫዋች ግን አያደርገውም ሲል ነው ሮይ ኪን የሚናገረው። እውነተኛ ታላቅ ተጫዋች ቡድኑን ወደ ትክክለኛው ቦታ የሚመልስ ነው፣ እሱ ግን ይሄ አቅም የለውም ሲልም ነው የተናገረው ሮይ ኪን። ጋሪ ኔቭል በበኩሉ ብሩኖ ፈርናንዴዝ የመጣበት ጊዜ ትክክለኛ አለመሆኑ እንጂ ዋንጫ ያሸንፍ ነበር ሲልም ነው የተከላከለለት። ይህ የጊዜና የትውልድ ጉዳይ ነው፣ እሱ በእኛ ጊዜ በአንድ ቡድን ቢኖር ኖሮ ዋንጫዎችን ያሸንፍ ነበር ሲል ነው ጋሪ ኔቭል ደግሞ የሚናገረው። እንግዲህ በተንታኝነት እየሰራ የሚገኘው የቀድሞ ተጫዋች ሮይ ኪን የሚሰጣቸው አስቴቶች ግን ለብዙዎች ትችቶች ዳርገውታል። ለሚቀርቡት ትችቶች ምላሽ የሰጠው ሮይ ኪንም ሀሳቤን በነጻነት የመግለጽ መብቱ አለኝ ሲልም ነው ሮይ ኪን የሚናገረው። የምናገረው ከተለያዩ አመለካከቶችና ልምድ አንጻር ነው የሚለው ሮይ ኪን ከኔ ጋር ብትስማሙም ባትስማሙም እኔ ግድ አይሰጠኝም፣ መናገሬን ግን አላቆምም ሲልም ነው ሮይ ኪን የሚናገረው። የምትቆጡት ማናችሁ? እኛ ስለ እግር ኳስ ጨዋታ ነው አስቴት የምንሰጠው። እንደ እድል እኔ እንግዲህ ከሚያለቅሱት መካከል አይደለሁምና የፈለኩትን ሀሳብ መስጠት እፈልጋለሁ፣ መስጠትም እችላለሁ ሲልም ጭምር ነው ሮይ ኪን ሀሳቡን እየተናገረም የሚገኘው። ማንቸስተር ዩናይትድ ኤሊዮት አንደርሰንን ለማስፈረም ቢያንስ 80 ሚሊዮን ፓውንድ ሊያስፈልጋቸው ይችላል የሚል መረጃ እየወጣ ይገኛል። ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር ይህንን ክፍያ መክፈልም አለባቸው የሚል መረጃ ነው ሳሙ ሜክቤል መረጃውን እያጋራ የሚገኘው። ዩናይትዶች በሚቀጥለው የክረምት ተጫዋቾች የዝውውር መስኮት በትልቁ ያጠናክሩታል ተብሎ የሚታሰበው ቦታ የአማካይ ስፍራቸው እንደሆነ ይታወቃልና በእነዚህ ዝርዝር ውስጥ ደግሞ አንደኛው ኤሊዮት አንደርሰን እንደሆነ የሚታወቅ ጉዳይ ነው። 80 ሚሊዮን ፓውንድም ሊያስፈልግ እንደሚችል ይህንን ተጫዋች ለማስፈረም እየተነገረ ነው። ነገር ግን ዩናይትድ በቅድሚያ የአውሮፓ ቻምፒየንስ ሊግን ቦታ ይዞ ማጠናቀቁን ማረጋገጥ ይኖርበታል። ከዛ በኋላ ወደዚህኛው ተጫዋች ዝውውር ሊያመራ የሚችልበት እድሉ እንዳለ እየተነገረ እንደሚገኝ ነው መረጃዎች እየወጡ የሚገኙትና ከሚፈልጓቸው ተጫዋቾች አንደኛው ነው። ነገር ግን ከማንቸስተር ሲቲ ትልቅ ፉክክር ይጠብቀዋል ተብሎ ይታሰባል። ኤሊዮት አንደርሰን በማንቸስተር ዩናይትድ ውስጥ ባሉ በርካታ አካላትም ተቀዳሚ ትኩረት ሊሰጠው የሚገባ ተጫዋች ተደርጎ ነው የሚታየው። የውድድር ዓመቱ ሲጠናቀቅም ኤሊዮት አንደርሰንን ለማስፈረም ማንቸስተር ሲቲ ተቀዳሚው ተመራጭ ቢሆንም ዩናይትድ ተጫዋቹን ለማግኘት ከፍተኛ ጥረት ለማድረግም ተዘጋጅቷል። ካርሎስ ባሌባ፣ አደም ዋርተን እና ሳንድሮ ቶናሊ በማንቸስተር ዩናይትድ ክትትል የሚደረግባቸው ሌሎች ተጫዋቾች እንደሆኑ ነው የተነገረው። ዩናይትድ ባለፉት ወራት በወኪሎቹ አማካኝነት ስለ ካርሎስ ባሌባ የመጀመሪያ ደረጃ ንግግሮችንም አድርገው እንደነበር የሚያሳዩ መረጃዎችን ነው ሳሚ ሞክቤል መረጃውን ያወጣው። ሌላኛው ማንቸስተር ዩናይትድ ብሩኖ ጉማሬሽንም የማስፈረም እውነተኛ ፍላጎት እንዳላቸው ይነገራል። ከኒውካስል ዩናይትድ ማለት ነው። ቤን ጃኮብስ እንደተናገረው ከሆነ በተጫዋቹ በኩል የመጀመሪያ ደረጃ ንግግሮች መደረጋቸውን የሰማ ነው። ነገር ግን እስካሁን ከኒውካስል ዩናይትድ ጋር ምንም አይነት እንቅስቃሴ ወይም ምንም አይነት ንግግር አልተደረገም። ዩናይትድ እና ኒውካስል ያደረጉት ምንም አይነት ንግግር የለም። ነገር ግን ተጫዋቹ ከማንቸስተር ዩናይትድ ጋር ግን ንግግሮችን እንዳደረገ የሚያሳዩ መረጃዎች እየወጡ ነው። በእውነቱ ማንቸስተር ዩናይትድ ብሩኖ ጉማሬሽን በደንብ ያደንቁታል ያለው ደግሞ ሌላኛው ታማኙ የመረጃ ምንጭ ፋብሪዚዮ ሮማኖ ከሱ በተጨማሪም 6 ወይም 7 ተጫዋቾችንም በአማካይ ስፍራ ላይ እየተመለከቱ ነው። ክለቡ ምን አይነት ደግሞ አማካይ ለማስፈረም እንዳለበት እስካሁን የወሰነው ምንም አይነት ውሳኔ የለም። አሁን ላይ ግን ኒውካስል እጅጉን የሚፈልገው ተጫዋች ቢኖር ሳንድሮ ቶናሊን ነው። ዩናይትድ አጥብቀው ይህንን ተጫዋችም ይፈልጉታል ሲልም ጭምር ነው የተናገረው። በተለይ ካርሎስ ካሴሜሮ ከማንቸስተር ዩናይትድ ጋር በክረምቱ ይለያያልና ከክለቡ ጋር ሊለያይ እንደሆነ በታወቀ ጊዜ አንድ ተጫዋችን ጠቆማቸው ነበር። ብሩኖ ጉማሬሽን እንዲያስፈርሙ ጥቆማ ሰጥቷቸዋል ለማንቸስተር ዩናይትድ ሰዎች። ዩናይትዶችም እዚህ ተጫዋች ላይ እንቅስቃሴ እያደረጉ እንዳለ ይነገራል። ባለፉት ጥቂት የክረምት ተጫዋቾች የዝውውር መስኮትና ባለፈው የጥር ተጫዋቾች የዝውውር መስኮትም
ዩናይትድ በዝውውር መስኮቱ ከአንድ ተጫዋች ጋር በተደጋጋሚ ስሙ ሲነሳ እንደነበር እናስታውሳለን። በዚህ የአማካይ ስፍራ ላይ የተጫዋች ካርሎስ ባሌባ እንደነበር እናስታውሳለን። ትናንትና ቤን ጃኮብስ ይዞት በወጣው መረጃ መሰረት ካርሎስ ባሌባ የማንቸስተር ዩናይትድ ተቀዳሚ ኢላማ አይደለም ተብሏል። በአሁኑ ሰዓት ኤሊዮት አንደርሰን ቅድሚያ የሚሰጠው ተጫዋች እንደሆነ ነው የሚነገረው። ብራይተን ለባሌባ አዲስ ኮንትራት ሊያቀርብ ይችላል፣ ነገር ግን ተጫዋቹ ላይ እስካሁን ዋጋ እንዳልወጣለት ነው ቤን ጃኮብስ መረጃውን ያጋራው። ሌላኛው በማንቸስተር ዩናይትድ የአማካይ ስፍራ ላይ እንዲሁ ከሚፈለጉ ተጫዋቾች ወይም በእጩ ዝርዝር ውስጥ ከተካተቱ ተጫዋቾች መካከል አንደኛው ደግሞ ሌላኛው ጃኦ ጎሜዝ ነው። ማንቸስተር ዩናይትድ ክረምት ላይ የመሃል ክፍሉን ለማጠናከር ከሚከታተላቸው ተጫዋቾች አንደኛው ነው ጃኦ ጎሜዝ። ወልቭስ ወደ ሻምፒዮንሺፕ የሚወርድ ከሆነ ክለቡን ይለቃል ተብሎ ነው የሚጠበቀው። በቅርቡ እያሳየ የሚገኘው ብቃት የበርካታ ክለቦችንም ትኩረት ሳይስብ እንዳልቀረ ነው ማንቸስተር ኢቭኒንግ ኒውስ መረጃውን እያጋራ የሚገኘው። ሌላኛው ማንቸስተር ዩናይትድ ቢዚ ይሆንበታል ተብሎ የሚጠበቀው ቦታም የአሰልጣኝነት ስፍራ እንደሆነ ይታወቃል። ማንቸስተር ዩናይትዶች በሚቀጥለው የክረምት የዝውውር መስኮት ከተጫዋች ዝውውር በተጨማሪ የአሰልጣኝ ዝውውር ማድረጋቸው አይቀሬ እንደሆነ የሚያሳዩ ዘገባዎች አሉ። እርግጥ ነው አንዳንድ መረጃዎች እንደሚያሳዩት ከሆነ ማይክል ካሪክ በዚሁ ጥሩ ፎርሙ የሚቀጥል ከሆነ እድሎች ይሰጡታል የሚሉ አይነት ሀሳቦች ቢነሱም፣ ነገር ግን ዩናይትድ አሁንም ሌሎች አሰልጣኞችን መከታተሉን አላቆመም። ሉዊስ ኤንሪኬ በፓሪስ ሰን ዠርሜን እስከ 2027 የሚያቆይ ኮንትራት እንዳለው ይነገራል። ከማንቸስተር ዩናይትድ ፍላጎት ቢኖርም በሉዊስ ካምፖስ እና በናስር አልካላይፊ የሚመራው ፓሪስ ሰን ዠርሜን አሰልጣኙን የመልቀቅ ምንም አይነት ፍላጎት እንደሌለው ግን የሚያሳዩ መረጃዎች እየወጡ ይገኛሉና ሉዊስ ኤንሪኬም በክለቡ የሚቆይበት እድል ይኖራል። ነገር ግን ዩናይትድ አሁንም ይህንን አሰልጣኝ በቋሚነት የሚመለከትበት እድል ግን በጣም ሰፊ እንደሆነ ነው የተነገረው። ዶርትሙንድ ጄደን ሳንቾን ማስፈረም እንደሚፈልግ ይፋ ተደርጓል። ቦሩሲያ ዶርትመንድ እንግሊዛዊውን የፊት መስመር ተጫዋች ጄደን ሳንቾን በድጋሚ ለማስፈረም እንደሚፈልግ ነው መረጃው የወጣው። ጄደን ሳንቾ በአሁኑ ሰዓት ከማንቸስተር ዩናይትድ በውሰት ለቆ በአስተን ቪላ ነው እየተጫወተ የሚገኘው። ከዓመታት በፊት ከዶርትሙንድ በ85 ሚሊዮን ዩሮ ማንቸስተር ዩናይትድን የተቀላቀለው ጄደን ሳንቾ ውሉ ክረምት ላይ ያበቃል። ማንቸስተር ዩናይትድ ለአንድ ተጨማሪ ዓመትም የማቆየት እድል ቢኖረውም ይህ ነገር ይፈጠራል ተብሎ እንደማይጠበቅ ነው ዘ አትሌቲክ የተባለው የመረጃ ምንጭ እየገለጸ የሚገኘው። ቦሩሲያ ዶርትመንድ በቀጣይ ጄደን ሳንቾን በነፃ ዝውውር ሊያስፈርሙ እንደሚችሉ ነው እየተነገረ የሚገኘው። የ25 ዓመቱ ሳንቾ ክፍያውን ቀንሶ ወደ ዶርትሙንድ መመለስም እንደሚፈልግ የሚያሳዩ መረጃዎች ደግሞ እየወጡ ነው። አንዶኒ ኢራኦላ ስለ ማይክል ካሪክ ይናገራል። በግል አላውቀውም፣ ነገር ግን አነጋገሩ ባህሪውንና ሁሉንም ነገር ስለ ቡድኑ እንዲሆንም የሚያደርግበት መንገድን ወደዋለሁ። ቡድኑ በጣም ጥሩ እየተጫወተ ነው፣ በጣም ጥሩም እየሰሩ ይመስለኛል። ሁሉም ነገር ድንቅ ይመስለኛል። ነገር ግን ከነሱ ጋር ጨዋታ ያለብን መሆኑ ለእኛ ፈተና ነው ሲልም ጭምር ይናገራል። ስለዚህ ድክመት ካላቸው ለመፈለግ እንሞክራለን። ሆኖም ግን እሱ እንዲህ አይነት ስራ እየሰራ ወይም ደግሞ እየሰራ በመሆኑ በጣም ደስተኛ ነኝ ሲል ነው አንዶኒ ኢራኦላ ስለ ማይክል ካሪክ የተናገረው። የዛሬው ተጋጣሚያቸው እንደሆነ ይታወቃል። አንዶኒ ኢራኦላ ዛሬ ከማንቸስተር ዩናይትድ ጋር ነው ጨዋታ የሚያደርጉት። ስለ ማንቸስተር ዩናይትድ አንስተዋል። ባለፉት ወራት በፕሪሚየር ሊጉ ምርጡ ቡድን ነበሩ ሲልም የተናገረው። ጨዋታው ግልጽ እንደሆነ እንዲሆን እጠብቃለሁ። አሰልጣኝ ታክቲክና ሲስተምን ጨምሮ ብዙ ነገሮችን መቀየራቸው እውነት ይመስለኛል። እኛም ጥቂት ለውጦችን አድርገናል፣ ነገር ግን ያን ያክል አይደለም። የተለየ ጨዋታ ይሆናል። እነሱ ባልተጠበቀ አስደናቂ የድል ጉዞ ላይ ናቸው ብሏል። ነገር ግን እኛም ቢሆን በጥሩ ሁኔታ ላይ እንገኛለን። ጥሩ ጨዋታ እንደምናሳይም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው አንዶኒ ኢራኦላ ነው ስለ ማንቸስተር ዩናይትድ ሲናገር። በውድድር ዘመኑ ሊጠናቀቅ 9 ሳምንታት ሲቀሩት ናፖሊ ለቻምፒየንስ ሊግ በሚያደርገው ፉክክር ከዩቬንቱስ በ6 ነጥቦች በላይ ነው። ለቻምፒየንስ ሊግ ካለፉም የራስመስ ሆይሉንድ 38 ሚሊዮን ፓውንድ ይከፍላሉ። ናፖሊ በተጫዋቹ ደስተኛ ናቸው። በክለብ ውስጥም ያሉ ምንጮችም እንደሚናገሩት ከሆነ ራስመስ ሆይሉንድ ዳግመኛ የዩናይትድ ማሊያን የመልበስ እድሉ በጣም አነስተኛ እንደሆነ ነው ናታን ሶልትም መረጃውን ያጋራው። ናፖሊዎች በጣም በትልቁ የዚህ ተጫዋች ወዳጅ ሆነዋል ወይም እንደሚፈልጉት ነው የተናገረው። ስለዚህም በቋሚነት እዛ የመቀጠል እድሉ ሰፊ እንደሆነ ተነግሯል። ማኑኤል ኡጋርቴ በቂ የመጫወቻ ጊዜ ባለማግኘቱ ደስተኛ አይደለም። በተጨማሪም በማንቸስተር ዩናይትድ ቤትም ተገቢውን ዋጋ እየተሰጠው እንዳልሆነ ነው የሚያምነው። ተስማሚ የሆነ የዝውውር ጥያቄ ከቀረበለትም በክረምቱ የዝውውር መስኮት ማንቸስተር ዩናይትድ ለመልቀቅም እድሉ በጣም ከፍተኛ ነው ተብሏል። በተለይ በሚቀጥለው የዝውውር መስኮት ደግሞ ማንቸስተር ዩናይትድ ከዚህም በላይ በጣም በርከት ያሉ ተጫዋቾችን ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ስለሚጠበቅ
እንዲሁ አሁን ላይ ይህንን ተጫዋች ለማግኘትም ወይም ደግሞ ይህንን ተጫዋች ለማግኘት የሚፈልጉ ክለቦች ካሉ የመልቀቅ እድሉ ሰፊ ይሆናል ተብሎ ይታሰባል። ዩናይትድ ሌሎች አማካዮችን በዛ ቦታ ላይ በትልቁ እየተመለከተ እንደሚገኝ ስለተረጋገጠ የማንቸስተር ሲቲ መረጃዎችን ነው ወደ እናንተ የምናደርሰው። ማንቸስተር ሲቲ ኤሊዮት አንደርሰንን ከሚፈልጉ ክለቦች መካከል አንደኛው እንደሆነ ይታወቃል። ይህንን ተጫዋች ለማስፈረም በሚደረገው ፉክክር ውስጥም በግልጽ እንዳለበት ነው የሚነገረው። አማካዩ አሁን ላይ ክለቡ ወደ 80 ሚሊዮን ፓውንድ አካባቢ እንደሚፈልግ ያውቃሉ ማንቸስተር ሲቲዎችና ይህንን ተጫዋች ከማንቸስተር ዩናይትድ ጋር እንግዲህ ተፎካክረው ለመንጠቅና ወደ ሲቲ ለማስኮብለልም ትልቅ እንቅስቃሴዎችን እያደረጉ እንደሚገኝ ነው ሳሚ ሞክቤል መረጃውን ያጋራው። ካይል ዎከር ስለ በርናርዶ ሲልቫ ይናገራል። በርናርዶ ሲልቫ የፔፕ ጓርዲዮላን ሀሳብ ከማንም በላይ በፍጥነት የሚረዳ ተጫዋች ነው። የትም ቦታ ልታሰልፈው ትችላለህ። በኤምሬትስ ከቡካዮ ሳካ ጋር እንዲፋለም በግራ ተከላካይነት ወይም ሌፍት ባክነት ሲያሰልፈው ምን እያደረገ ነው ብለህ ልትገረም ትችላለህ። ነገር ግን ፔፕ በማንኛውም ቦታ ላይ ሊያምነው የሚችለው ተጫዋች ቢኖር በርናርዶ ሲልቫ ነው ሲልም ነው ካይል ዎከር የተናገረው። ካይል ዎከር እንደ አውሮፓውያኑ አቆጣጠር በ2017 ወደ ማንቸስተር ሲቲ ሲመጣም ስለነበረው ነገርም ይናገራል። ቼልሲዎች ፈልገውኝ ነበር፣ ነገር ግን በቶትናም እና በቼልሲ መካከል ባለው ቅራኔ ምክንያት ወደዚያ ሜዳ አልችልም ነበር። ስለዚህም ወደዚህ አልሄድኩም። ብቸኛው አማራጭ ማንቸስተር ሲቲ ነበር። ባየር ሚኒክም በጉዳዩ ላይ ትንሽ ፍላጎት አሳይተው ነበር። የቶትናሙ ሊቀመንበር ዳንኤል ሌቪ ለተቀናቃኝ ክለብ መሸጥ ስላልፈለገ ወደ ጀርመን እንዲልከኝ ይፈልግ ነበር። ነገር ግን ከፔፕ ጓርዲዮላ ጋር ካወራሁኝና ስለ ፕሮጀክቱ ከተረዳው በኋላ ግን እንዲህ አይነት ስኬት እናሳካለን ብዬ አስቤ ነበር። በፍጹም አላሰብኩም ነበር። ነገር ግን ያንን ዝውውር ለማድረግ ከቶትናም ለመውጣት ትክክለኛው ጊዜ እንደሆነ አውቅ ነበር። ስለዚህም ደግሞ ወይ ደግሞ መጥለቅ ወይ ደግሞ መዋኘት የሚለውን ምርጫ መውሰድ ነበረብኝና ያንን አድርጌም በጣም ስኬታማ ጊዜያቶችን ከማንቸስተር ሲቲና ከፔፕ ጓርዲዮላ ጋር በጋራ አሳልፈናል ሲልም ጭምር ነው የቀደመ ማንቸስተር ሲቲ ተጫዋች የነበረው ካይል ዎከር እየተናገረ የሚገኘው። የቼልሲን መረጃዎች ደግሞ ወደ እናንተ እናደርስ። ሰዎችን ላይ መቀለዳቸው አያናድደኝም ብሏል ሊያም ሮስኒየር ነው ይህንን ሀሳብ የሰጠው። የቼልሲው አሰልጣኝ ሊያም ሮስኒየር በፓሪስ ሰን ዠርሜን 8-2 እየተመሩ በነበረበት አጋጣሚ ለአሌሃንድሮ ጋርናቾ ማስታወሻ ጽፈው ሲሰጡ ታይተው እንደነበር የምናስታውሰው ነው። አሰልጣኙ የ8-2 ውጤቱን ለመቀልበስ በማሰብ ማስታወሻ መስጠታቸው ብዙዎችን ሲነጋገሩበት የነበረ ጉዳይ እንደሆነ ነው በርካቶች የሚናገሩት። በጉዳዩ ዙሪያ አስተያየት የተጠየቁት አሰልጣኝ ሊያም ሮስኒየር ይሄ ተጽዕኖ አያሳድርብኝም ሲሉ ነው ሀሳባቸውን የተናገሩት። ሰዎችን ላይ መቀለዳቸው አላስገረመኝም ያሉት አሰልጣኙ እኔ ፍላጎቴ ክለቡ ጨዋታዎችን እንዲያሸንፍ መርዳት ብቻ ነው ሲሉ ጭምር ነው የተናገሩት። ሰዎችን ላይ መቀለዳቸው ግን ምንም የሚያበሳጨኝም ወደ ኋላ የሚያደርገኝም ነገር እንደሌለ ልነግራችሁ ወዳለው ሲሉ ነው አሰልጣኝ ሊያም ሮስኒየር እየተናገሩ የሚገኙትና ይሄኔን ምንም እንዳይመስለኝ አድርጎኛል። ምንም ደግሞ አልተገረምኩም። የኔ ዋናው ዓላማ ይህ እግር ኳስ ክለብ ጨዋታዎችን እንዲያሸንፍ መርዳት ነው ሲሉ ጭምር ብቻ ነው የተናገሩት። አሰልጣኝ ሊያም ሮስኒየር በነበራቸው ፕሬስ ኮንፈረንስ ላይ ነው ይህንን የተናገሩት። ስለ ላቪ ኮልዊል ሁኔታም ተናግረዋል። በኤሲኤል ጉዳት ላይ ያለም የሚያስፈልጉትን የማገገም ደረጃዎች ሁሉ እየደረሰ ነው። ነገር ግን ከዚህ በላይ ያሉ ደግሞ ደረጃዎችም እንዲያልፍ ማረጋገጥ አለብን። እሱ ደግሞ አሁንም በጥሩ ሁኔታ ላይ እያገገመ ነው ሲልም ጭምር ነው የተናገረው። ሊያም ሮስኒየር ስለ ኤንዞም ይናገራል። ስለ ኤንዞ ፈርናንዴስ ሲናገር ከጨዋታው በኋላ ከኤንዞ ጋር ተነጋግሬ ነበር። ኤንዞ በቸልሲ ደስተኛ ነው። እሱ ለዚህ ክለብ ታማኝ ነው። አሁንም እዚህ ሆኖ ማሸነፍን እንደሚፈልግ ነው ማውቀው ሲልም ነው ሊያም ሮስኒየር ስለ ኤንዞ ፈርናንዴዝም ሀሳቡን እየሰጠ የሚገኘው። ሌላኛው ሊያም ሮስኒየር ስለ ዮርገንሰን እና ስለ ጄምስ ጉዳቶችም ይናገራል። ፊሊፕ ዮርገንሰን እስካን አድርጎ ቀዶ ሕክምና መፈለጉ ታውቋል። ጉዳዩ የሳምንታት ጉዳይ ነው። ስለ ሪስ ጄምስ ደግሞ ከኢንተርናሽናል ረፍት በኋላም በዝርዝር እንመለከተዋለን። ከባድ አይደለም፣ ነገር ግን በሃምስትሪንግ ውስጥም አንድ ነገር አለ። እናም ከእረፍት በኋላ እንመረምረዋለን ሲልም ጭምር ነው ሊያም ሮስኒየር ስለ ፊሊፕ ዮርገንሰን እና ስለ ጄምስ ጉዳቶችም ሀሳባቸውን የሰጡት። ቸልሲ ለፈረንሳይ ሚዲያዎች አስተላለፋቸውን ሲሰጥባቸው የነበረውን ሰው አግኝተውታል የሚል መረጃ ወጥቷል። ሮስኒየር እና ቸልሲ እንዳረጋገጡት ከሆነ መረጃ ሲያቀብል የነበረው ተጫዋች አልነበረም። ይህ ማለት ተጠርጥረው የነበሩት እንደ ጋርናቾ፣ ባዲያሼል እና ሳንቼዝ ያሉ ግብ ጠባቂ ሮበርት ሳንቼዝ ያሉ ከንጹህ እንደሆኑ ተረጋግጦላቸዋል ማለት ነው። ስለዚህ ጠንካራ ውሳኔ ይወሰንበታል ተብሎ እንደሚታሰብ ነው መረጃዎቹ ይፋ ያደረጉት። የሪያል ማድሪድ ጉዳዮችን የምንመለከት አሁን ላይ ወደ ሙኒክ እንሄድላቸዋለን ብለዋል ቪኒሲዮስ ጁኒየር። እኛ ማንንም አንፈራም ሲል ነው ሃሪኬን ደግሞ የተናገረው። የባየር ሚኒኩ የፊት መስመር አጥቂ የሆነው ሃሪኬን ቡድናቸው
ለቀጣይ ተጋጣሚ ሪያል ማድሪድ ዝግጁ መሆኑን ይፋ አድርጓል። ከባድ ጨዋታ ይሆናል ያለው ሃሪኬን ነገር ግን ዝግጁ እንሆናለን፣ ማንንም አንፈራም፣ ከባድ ቢሆንም ሲል ጭምር ነው የተናገረው። የሪያል ማድሪዱ ተጫዋች ቪኒሲዮስ ጁኒየር በበኩሉ አሁን ወደ ባየር ሚኒክ እንሄዳለን ሲል ከማንቸስተር ሲቲ ጨዋታ በኋላ ሀሳቡን ተናግሯል። በቻምፒየንስ ሊግ ሩብ ፍጻሜ ሪያል ማድሪድ ከባየር ሚኒክ ጋር እንደሚገናኙ የሚታወቅ ነው። ማድሪድ ግብ ጠባቂው ጉዳት ገጥሞታል። የሪያል ማድሪዱ ቁጥር 1 ግብ ጠባቂ የሆነው ቲቦ ኮርቶባ የጡንቻ ጉዳት እንዳጋጠመው ነው ይፋ የተደረገው። በዚህ ምክንያት ቲቦ ኮርቶባ ከ6 እስከ 8 ሳምንታትም ከሜዳ ሊርቅ እንደሚችል መረጃው ይፋ ሆኗል። ቲቦ ኮርቶባ በቀጣይ ሪያል ማድሪድ ከባየር ሚኒክ ጋር በሚያደርገው የደርሶ መልስ ጨዋታ ላይ የሚያመልጠው ይሆናል ተብሎ እንደሚታሰብ ነው መረጃዎች የወጡትና በርከት ያሉ ጨዋታዎችንም በጉዳት ምክንያት የግብ ጠባቂ ለሪያል ማድሪድ ግልጋሎቱን እንደማይሰጥ የሚያሳዩ መረጃዎችን እየተመለከትን እንገኛለን። የአውሮፓ ቻምፒየንስ ሊግን ጨዋታዎች ጨምሮ ማለት ነው። አሁን ላይ የሪያል ማድሪዱ አዲሱ አሰልጣኝ አልቫሮ አርቤሏ ነው። ከሊዮን ጋር ጥሩ እንቅስቃሴዎችን ካሳየ በኋላ እሱን ወይንም ደግሞ ከክለቡ አስተዳደር አንድ ሰው ጋር ተነጋግረሃል ተብሎ ስለ ኤንድሪክ ተጠይቆ ነበር። እስካሁን አልተነጋገርኩም ሲል ነው ኤንድሪክ የሚናገረው። በአሁኑ ጊዜ ትኩረቴ ከሊዮን ጋር ብቻ ነው። በቻምፒየንስ ሊግ ሪያል ማድሪድን እደግፋለሁ፣ ነገር ግን ለሊዮን ሙሉ ለሙሉ ቁርጠኛ ነኝ። አንዳንዶች ሪያል ማድሪድ በቡድን ውስጥ ባሉ በርካታ ኮከቦች ምክንያት በመጀመሪያው የውድድር ዓመቴም ለወጣት ተጫዋቾች እድገት ተስማሚ ቦታ አይደለም ብሎ ያምናሉ። ሪያል ማድሪድ የዓለማችን አሸናፊ ክለብ ነው። በማድሪድ ቤት መጫወት ለሁሉም ሰው አስቸጋሪ ነው፣ ለወጣቱና ለትልቅ ተጫዋችም አስቸጋሪ ነው። ምክንያቱም ሁልጊዜም አዲስ ባለተሰጥኦ ተጫዋቾችን ይፈልጋሉ፣ ደጋፊዎችንም በአዲስ ነገሮች ያስደስታሉ። እናም አዳዲስ ፈራሚዎች በፍጥነት ሲጫወቱ ማየት ይፈልጋሉ። ነገር ግን ይህ ሁልጊዜም የማይቻል መሆኑን እናውቃለን ሲል ነው ኤንድሪክ ፊሊፔ ጨምሮ የሚናገረው። ሪያል ማድሪድ እና የአርቤሏ የአሰልጣኞች ቡድን ለአልቫሮ ካሬራስ ጥብቅ ማስጠንቀቂያን ሰጥተውታል ተብሏል። ሪያል ማድሪድ እና የክለቡ ኮቺንግ ስታፎች ካሬራስ ከቅርብ ጊዜ ወዲህ ከሜዳ ውጭ በሚያሳየው ያልተገባ ባህሪ ደስተኛ ስላልሆኑ ጥብቅ ማስጠንቀቂያ እንደሰጡት ነው ዲያሪዮ አስ የተባለው የመረጃ ምንጭ ማምሻውን ያወጣው መረጃ የሚያሳየው። ተጫዋቹ ከሜዳ ውጭ የሚያሳየው ተግባር ከአንድ ዋነኛ ቡድን ከሚጫወት ተጫዋች ከሚጠበቅ ስነ ምግባር ጋር እንደማይሄድ ነው የሚነገረው። በዚህም ደግሞ ከጉዳቱ አገግሞ ወደ ልምምድ ቢመለስም በማንቸስተር ሲቲው ጨዋታ ላይ በተቀያሪ ወንበር ላይ የተቀመጠው በታክቲክ ምክንያት ብቻ ሳይሆን በእነዚህ ስነ ምግባራዊ ጉዳዮችም ጭምር እንደሆነ ይፋ ተደርጓል። ክለቡ ተጫዋቹን ለማስፈረም 50 ሚሊዮን ዩሮ ለቤኔፊካ ቢያወጣም ተጫዋቹ ግን የሚያሳየው ብቃት ከሚጠበቀው በታች መሆኑና አንዳንዴም የትዕቢት ባህሪ ማሳየቱ ክለቡን እንዳሳሰበው ነው ዘገባው ጨምሮ እያሳየ እንደሚገኝ የተነገረው። ቀደም ብዬ ገልጬላችኋለሁ። ቲቦ ኮርቱዋ በጉዳት ምክንያት ለረጅም ሳምንታት ከሜዳ በሚርቅበት ወቅት ክለቡ በዩክሬናዊው ግብ ጠባቂ አንድሪያ ሉኒንን ለመተካትም ተጫዋቹን ሙሉ አምነውታል ተብሏል። ሉኒን በ2023/24 በነበረ የውድድር ዓመት ላይ ባሳየው ድንቅ ብቃትም በታላላቅ ጨዋታዎች ላይ የቡድኑ በጣም ትልቅ ግብ ጠባቂ መሆኑን አሳይቶ እንደነበር እናስታውሳለን። አስተማማኝ ግብ ጠባቂ በመሆንም ብቁ መሆኑን ያሳይቶ ነበር። በተለይም በካቻምናው የውድድር ዓመት ሪያል ማድሪድ ለደረሰበት ስኬትም የሉኒን ድርሻ ከፍተኛ እንደነበር ነው አሁንም ዘገባዎች የሚያሳዩት። ኮርቱዋ በማይኖርበት ጊዜም ቁልፍ ተጫዋች መሆኑን ዲያሪዮ አስ የሚያወጣው መረጃ ያሳያል። ከሰሞኑ አስደናቂ ብቃቱን እያስመለከተ ያለው የ18 ዓመቱ አማካይ ቲያጎ ፔትራች ዩፈርስት ከተሰኘ በስፖርትና በመዝናኛ ዘርፍ የተሰማራ ኢንተርናሽናል የስትራቴጂክ አማካሪና የተጫዋቾች ወኪል ወይም ኤጀንሲ ድርጅት ጋር አዲስ ውልን ተፈራርሟል። ይህ ኤጀንሲ ደግሞ በስሩ እንደ ፋቢያን ሩይስ እንደ ሉዊስ ዴላ ፉዌንቴ የመሳሰሉ በእግር ኳስ ዘርፍ ውስጥ ያሉ ታዋቂ ስሞችን የያዘ ነው። ሆኖም ታዋቂው ጋዜጠኛ ማቴዎ ሞሬቶ እንደገለጸው ከሆነ ብዙውን ጊዜ ተጫዋቾች ወኪል የሚቀይሩት ክለብ ለመቀየር ቢሆንም የቲያጎ ፔትራች ሁኔታ ግን የተለየ ነው ብሎታል። ፔትራች ወኪል ቢቀይርም የወደፊት ቆይታው በሪያል ማድሪድ እንደሚሆን ክለቡንም የመልቀቅ እቅድ እንደሌለው ነው የተረጋገጠው። ሆኖም ግን ተጫዋቹን ለማስፈረም እንደ ጆርግ ሜንዴዝ እና ፒኒ ዛሃቪ ያሉ ታላላቅ ወኪሎች ከፍተኛ ፉክክር ሲያደርጉ እንደነበር የሚያሳዩ ነገሮችም ወጥተዋል። እንደ ዲያሪዮ አስ መረጃ ከሆነ ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ያለውን የገንዘብ የበላይነት አጉልቶ ያሳያል። ክለቡ በዚህ የውድድር ዓመት እስካሁን 100 ሚሊዮን ዩሮ ገቢ ማግኘቱ ተነግሯል። የከፍተኛ ገቢም የተሰበሰበው ከሚከተሉት ምንጮች ነው። አንደኛው የተሳትፎ ክፍያ ነው። ይህ ክፍያ አይነት አንድ ክለብ በሊጉ ስለተሳተፈ ብቻ የሚሰጠው ቋሚ ክፍያ ነው። ሌላኛው የውጤት ክፍያ ነው። አንድ ክለብ በምድብ ጨዋታዎች ላስመዘገባቸው ድሎችና አቻ ውጤቶች የሚከፈል ገንዘብ አለው። ሌላኛው የታሪካዊ ክፍያ ነው። አንድ ክለብ ባለፉት 10 ዓመታት በነበረው ውጤት ላይ በመመስረት የሚሰጥ ክፍያ ሲሆን ሪያል ማድሪድ በዚህ ዙሪያ ቀዳሚ ተከፋይ ነው።
የቴሌቪዥን ገበያ ድርሻም እንዲሁ ሌላኛው የሚነሳ ነው። ይህ ገቢ ደግሞ ከስፔን የቴሌቪዥን ስርጭት መብት የሚገኝ ገቢ አይነት ነው። ሆኖም ግን ተጨማሪ ገቢዎች ቡድኑ ወደ ቀጣይ ደረጃዎች ማለትም ወደ ሩብ ፍጻሜ፣ ግማሽ ፍጻሜና ፍጻሜ በተጓዘ ቁጥርም እየጨመረ ይሄዳል። ይህ ፋይናንሳዊ አቅምም ሪያል ማድሪድን እንደ ኤምባፔ ያሉ ውድ ተጫዋቾችን ለማስፈረምና ስቴዲየሙን ለማደስም ትልቅ እገዛ ያደርግለታል ተብሎ እንደታሰበ ነው መረጃዎቹ የወጡት። ሪያል ማድሪድ በዚህ ዓመት በቻምፒየንስ ሊግ መድረክም ቢያንስ ሩብ ፍጻሜ ላይ የመድረስ የፋይናንስ ግብ ነበረው። ሪያል ማድሪድ ባለፈው የውድድር ዓመት ከቻምፒየንስ ሊግ የትኬት ገቢን ሳይጨምር 101 ሚሊዮን ዩሮ ገቢ አግኝቷል። የትኬት ሽያጮች ከግምት ውስጥ በማስገባት ደግሞ መጠኑ ወደ 150 ሚሊዮን ዩሮ ገደማም እንደሚደርስ ጭምር የሚያሳዩ መረጃዎች ናቸው የወጡት። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የባርሴሎናው ተጫዋች ራፊኒሃ የሳምንቱ ምርጥ ተጫዋች በመባል በአብላጫ ድምፅ ተመርጧል። ራፊኒያ ባርሴሎና ኒውካስል ዩናይትድን 7-2 ባሸነፈበት ጨዋታ 2 ጎል አስቆጥሮ 2 ደግሞ አሲስቶችን ማድረጉን የምናስታውሰው ጉዳይ ነውና በዛ ጨዋታ ላይ ድንቅ የሚባል ፐርፎርማንስን አሳይቷል። ራፊኒያ የዚህ ሳምንትም የሳምንቱ የጥሎ ማለፍ ዙሮችም የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። የአውሮፓ ቻምፒየንስ ሊግ የሴኔጋል ብሔራዊ ቡድን ተጫዋች የሆነው አሳኔ ዲያዎ በጉዳት ምክንያት የሞሮኮ አፍሪካ ዋንጫ ውድድር አምልጦት እንደነበር የምናስታውሰው ነው። ተጫዋቹ በአፍሪካ ዋንጫ ምንም ደቂቃ ባይጫወትም ከተቻለ ግን ለእኔም ኮከብ ግባግቢነቱን ብትሰጡኝ ሲልም ነው የጠየቀው። እኔም የኮከብ ግባግቢነቱን ሽልማት መጠየቅ እችላለሁ ወይ ሲል ነው ጥያቄ የሚያቀርበው። አሳንዲያው ያንንም ሊቀይሩት ከቻሉ ምናልባት ለእኔም የኮከብ ግባግቢነቱን ሽልማት ቢሰጡኝ ደስ ይለኛል ሲልም ነው አሳንዲያው የተናገረው። ነገር ግን እንዳልኳችሁ ይህ ተጫዋች በአፍሪካ ዋንጫው ላይ እንዳልነበር የሚታወስ ነው። የተጠናቀቀው ጨዋታን ሰርዙ የሚል ስፖርታዊ ምክንያት የለም ብሏል ጆርጅ ዊሃ ሲናገር። የቀድሞ ታሪካዊ ተጫዋች ጆርጅ ዊሃ የሴኔጋል ብሔራዊ ቡድን የአፍሪካ ዋንጫ አሸናፊነትን እንደሚደግፍ ነው ያስታወቀው። ውሳኔው የአፍሪካ እግር ኳስ ያለውን ፍትሐዊነትና እምነትን ያዳክማል የሚልም እምነት እንዳለው ነው ጆርጅ ዊሃ የሚናገረው። ዳኛው ጨዋታውን እንዲቀጥል ፈቅዷል ያለው ጆርጅ ዊሃ ውጤቱም ሜዳ ላይ ተወስኗል ሲል የተናገረው። ዳኛ ሙሉ ስልጣን አለው፣ የወሰነውም ውሳኔ የመጨረሻው ነው። የተጠናቀቀው ጨዋታን ለመሰረዝ ስፖርታዊ ምክንያትም ሊቀርብ አይችልም ሲልም ጭምር ነው ጆርጅ ዊሃ እየተናገረም የሚገኘው። ሞሮኮ ዋንጫውን መውሰድ ይገባታል ያሉት ደግሞ ሁጎ ብሩስ ናቸው። የደቡብ አፍሪካ ብሔራዊ ቡድን አሰልጣኝ የሆኑት ሁጎ ብሩስ የካፍ ይግባኝ ሰሚቴ ኮሚቴ ያሳለፈውን ውሳኔ ደግፈውታል። ሴኔጋል ዋንጫውን ማግኘቷ ወይም ማጣቷ ያሳዝናል ያሉት ሁጎ ብሩስ፣ ነገር ግን ህግ ደግሞ ህግ ነው፣ ሞሮኮ ዋንጫውን መውሰድ አለባትም ሲሉ ነው የተናገሩት። ህግ አለ፣ ሜዳውን ለቅ የምትወጣ ከሆነ ፎርፌ ይሰጥብሃል፣ አለቀ፣ ሌላ ነገር አያስፈልግም ሲሉ ነው ውሳኔው ትክክል መሆኑን የደቡብ አፍሪካው አሰልጣኝ ሁጎ ብሩስ የሚናገሩት። በውድድር ወቅት በተደጋጋሚ ሞሮኮን ሲተቹ የነበሩት አሰልጣኝ ሁጎ ብሩስ አቋሜ ይሄ ነው ሲሉ ለሞሮኮ ያላቸውን ድጋፍ ደግሞ አሁን ላይ እያሳዩ ነው። እንደ ደቡብ አፍሪካዊ ዓለም ዋንጫ ደካማ ዓለም ዋንጫን አይቼ አላውቅም ብለዋል ወይን ሩኒ ነው ይህንን ሀሳብ የሰጠው። የቀድሞ እንግሊዛዊ ተጫዋች ወይን ሩኒ በ2010 የተደረገውን የደቡብ አፍሪካ ዓለም ዋንጫ ውድድር ደካማ ሲል ነው የተቸው። ከ2010 ዓለም ዋንጫ በላይ ደካማ ዓለም ዋንጫን ፈልጋችሁ አታገኙም ያለው ወይን ሩኒ ውድድሩ ዓለም ዋንጫ አይነት ስሜትም አልነበረውም ሲልም ነው የተናገረው። ወይን ሩኒ በአፍሪካ ምድር ለመጀመሪያ ጊዜ ስለተካሄደው የዓለም ዋንጫ ውድድርም የሰጠው አስተያየት በርካቶች ተቃውሞታል፣ ትችቶቻቸውንም እየሰነዘሩበት ይገኛሉ። የ2010 የደቡብ አፍሪካ የዓለም ዋንጫ ስፔንን ለመጀመሪያ ጊዜ የዓለም ዋንጫ ያሸነፈችበት ታሪካዊ ውድድር ነበር። ብዙ ክስተቶች የታዩበት ውድድሩ ጋና የአፍሪካ ተወካይ ሆነም ጋና እስከ ሩብ ፍጻሜ መጓዟን ያረጋገጠችበት የሱዋሬዝ የእጅ ኳስም ከአይረሴዎቹ መካከል ይጠቀሳሉ። በዓለም ዋንጫ ወይን ሩኒ ምንም ጎል ሳያስቆጥር ነበር ያን ያጠናቀቀው፣ እንዲሁም አሲስትም ማድረግ እንዳልቻለ በዛ ውድድር ላይ የምናስታውሰው ነው። ሌላኛው ደቡብ አፍሪካ ደግሞ የተናገረችው ሀሳብ አለ። ስትባረር መጥፎ ነው ማለት ተፈጥሯዊ ነው ሲልም ጭምር ነው የተናገሩት ደቡብ አፍሪካዎች። ወይን ሩኒ የደቡብ አፍሪካው የዓለም ዋንጫ ውድድር እውነተኛ የዓለም ዋንጫ አይመስልም ነበር ሲል ነው ያጣጣለው። የወይን ሩኒ አስተያየትን ተከትሎ የደቡብ አፍሪካ ስፖርት ሚኒስትር ምላሽ ሰጥተዋል። ስፖርት ሚኒስትሩ በሰጡት ምላሽም 4-1 ተሸነፈ ስትባረር መጥፎ ውድድር ነበር ማለት ተፈጥሯዊ ነው ሲሉ ይናገራሉ። እንግሊዝ በደቡብ አፍሪካ ዓለም ዋንጫ ወቅትም በጥሎ ማለፍ ጨዋታ በጀርመን 4-1 ተሸንፋ ነው ከውድድሩ የተሰናበተች እንደነበር የምናስታውሰው ነውና ከውድድሩ የተሰናበተ ተጫዋች እንደዚህ አይነት ነገሮችን ቢያወራ አያስገርመኝም ሲሉም የደቡብ አፍሪካ ስፖርት ሚኒስትር ለዌይን ማርክ ሩኒ አስተያየትም ምላሻቸውን እንደሰጡም ይፋ ተደርጓል። ኢራቅ ለዓለም ዋንጫ ኢንተርኮንቲኔንታል ጥሎ ማለፍ ጨዋታዎች ጉዞ ለማድረግ ተቸግራ እንደነበር የምናስታውሰው ነው። ብሔራዊ ቡድኑ በሀገሪቱ የአየር ክልል መዘጋቱን ተከትሎ ወደ ሜክሲኮ መጓዝ እንደማይችል ለፊፋ አሳውቆ ነበር። ይሁን እንጂ ፊፋ የጨዋታ መርሃ ግብሩን እንደማይቀይር ማሳወቁ ተነግሯል።
በዚህ ምክንያትም የኢራቅ ብሔራዊ ቡድን ወደ ጎረቤት ሀገር ጆርዳን የመኪና የረጅም ጉዞ ማድረጉን ነው ይፋ የተደረገው። ብሔራዊ ቡድኑ ከጆርዳን መዲና አማን ወደ ሜክሲኮ የአየር ጉዞ እንዲያደርግም ተነግሮታል። ኢራቅ የዓለም ዋንጫ ተሳትፏን ለማረጋገጥም የቦሊቪያና የሱሪናማን አሸናፊ እንደምትገጥም የሚታወቅ ነውና በጣም ረጅም የመኪና ጉዞዎችን ካደረጉ በኋላ ጨዋታውን ለማድረግም ሊጓዙ እንደሆነ የሚያሳዩ ዘገባዎችን ደግሞ በትልቁ እየተመለከትን ነው የምንገኘው። ቶተንሃም ሆትስፐርስ የወልቨርሃምፕተን ወንደረርሱን አጥቂ የሆነውን ማቲያስ ማኔን ለማስፈረም ፍላጎት እንዳለው ተነግሯል። ተጫዋቹ 50 ሚሊዮን ፓውንድ ዋጋ የተተመነለት ሲሆን ቶተንሃም ከወራጅ ቀጠናው መውጣቱን ካረጋገጠም በክረምቱም የዝውውር መስኮት ጥያቄ ለማቅረብ ተስፋ አድርጓል። ክለቡ በዚህ የውድድር ዓመት አጥጋቢ ያልሆነ ብቃትን እያሳየ ሲሆን በሊጉ ለመቆየትም ትልቅ ትግል ነው እያደረገ የሚገኘው። በሌላ በኩል ወልቭስ በክረምቱ ወደ ታችኛው ሊግ መውረዱ ይብዛም ሚነስም የተረጋገጠ ይመስላል። በመሆኑም በውድድር ዓመቱ መጨረሻ ወሳኝ ተጫዋቻቸውን ሊያጡ የሚችሉበት እድል ሰፊ ነው። የ18 ዓመቱ ታዳጊ ከክለቡ የሚለቅ ተጫዋችም አንዱ ሊሆን ይችላል ተብሏል። እንደ ስፖርትስ ቡም ዘገባ ከሆነ ማንቸስተር ዩናይትድ እና ሊቨርፑልም ይህንን ተሰጥኦ ያለውን ወጣት አጥቂ በቅርበት እየተከታተሉት ነው። ማኔ በዚህ የውድድር ዓመትም በሁሉም ውድድሮች 13 ግቦች ላይ በቀጥታ ተሳትፎንና ጎል ወይም ደግሞ አሲስቶችን በማድረግ ድንቅ ብቃቱን አሳይቷል። ቶተንሃም በክንፍ መስመር ላይ ተጨማሪ ጥራት የሚፈልግ ሲሆን የ18 ዓመቱ ወጣትም ለክለቡ ጠቃሚ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ሆኖም ግን ተጫዋቹ የተጠየቀው ዋጋ ለቶተንሃም እንቅፋት ሊሆን ይችላል። ምክንያቱም ክለቡ ጥብቅ የሆነ የፋይናንስ በጀትን የሚከተል በመሆኑ ለወጣት አጥቂ ተገቢውን በላይ መክፈልም አይፈልግም። ሆኖም ግን ማቲያስ ማኔ በከፍተኛ ደረጃ የመወዳደር አቅም እንዳለው ትክክለኛውን መመሪያ ደግሞ ካገኘ ወደ ኮከብነት ሊያድግ እንደሚችልም ጥርጥር የለውም። እንደ ቶተንሃም፣ ሊቨርፑል ወይም ማንቸስተር ዩናይትድ ያሉ ክለቦችን የመቀላቀል እድልም ለወጣቱ ተጫዋችም ትልቅ ተነሳሽነትን ይፈጥርለታል። በከፍተኛ ደረጃ በመወዳደር ለዋንጫዎች መፋለምም ይፈልጋል። ቶተንሃም በፕሪሚየር ሊጉ መቆየቱን ካረጋገጠ ለተጫዋቹ ሳቢ መዳረሻ ሊሆን ይችላል። ይሁን እንጂ ሊቨርፑል እንደ ማንቸስተር ዩናይትድ ለዋንጫ የመፎካከር የተሻለ እድል ያላቸው በመሆኑ ለተጫዋቹ የበለጠ ማራኪ አማራጭ ሊሆን ይችላል። ተጫዋቹ ምን አይነት ውሳኔ እንደሚወስን ግን ወደፊት የሚጠበቅ ጉዳይ ይሆናል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።